በአሁኑ ሰዓት ላይ ብትሰሯቸው ትርፍ በትርፍ የሚያደርጓችሁንና እጅግ አዋጪ ምርጥ የቢዝነስ ሐሳቦችን ልንገራችሁ። ክቡራንና ክቡራን ተመልካቾቼ ሊያከስሯችሁ የሚችሉና በአሁኑ ሰዓት ላይ በፍጹም መሰራት የሌለባቸውን በርካታ የቢዝነስ ሐሳቦችን ከዚህ ቪዲዮ በፊት ለቅቄ ነበር። ያልተመለከታችሁት ካላችሁ ከዚህ ቪዲዮ በፊት ያለውን ቪዲዮ እንድትመለከቱ ወይም ደግሞ ከዚህ ቪዲዮ ስር ላይ ያለው ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እነዛን ቪዲዮዎች ተመልክታችሁ ከነዛ ቢዝነሶች ርቃችሁ ኪሳራ ተተርፉ ዘንድ ከወዲሁ እየነገርኳችሁ፣ ለዛሬ ግን በርካቶቻችሁ እዛ ቪዲዮ ላይ እየጠየቃችሁንና እንዲሁም ደግሞ ወደ እናንተ ቢቀርቡና በአሁኑ ሰዓት ላይ ሰርታችሁ ትርፋማ ትሆኑባችኋላችሁ ያልኳችሁን በጣም ምርጥ የቢዝነስ ሐሳቦችን ላቀርብላችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። ክቡራንና ክቡራን ተመልካቾቼ ሁሉም ቢዝነስ አትራፊ ነው፣ ሁሉም ቢዝነስ አክሳሪ ነው ማለት አይደለም። ወቅታዊ የሆኑ የቢዝነስ ሐሳቦች አሉ፣ ትርፍ የተሻለ የሚያስገኙ የቢዝነስ ሐሳቦች አሉ። ዛሬ የምንመለከተው እነሱን ነው። በድጋሚ ከኔ ጋር አብራችሁን ቆዩ። ክቡራንና ክቡራን ተመልካቾቼ የዛሬ የማቀርብላችሁ የቢዝነስ ሐሳቦች የተለያየ አይነት የካፒታል መጠን ሊኖራችሁ ይችላል። እማታውቁ ካላችሁ ሀብትሽ የሥራ ሰው ይባላል። በርካታ የቢዝነስ ሐሳቦችን ስላቀረብኩኝ ዛሬ የማቀርባቸው የቢዝነስ ሐሳቦች በመካከለኛ ካፒታል የሚሰሩ ናቸው። የትኛዎቹን ትመርጣላችሁ? እንቀጥል። የመጀመሪያ ክቡራንና ክቡራን ተመልካቾቼ ራሴም የተሰማራሁበትና በርካቶች ያልከሰሩበትና የተሻለ ለውጥ የሚያገኙበት የቢዝነስ ሐሳብ ኮፊ ሃውስ ነው። ክቡራንና ክቡራን ተመልካቾቼ ሀብትሽ ምን እያለ ነው ልትሉ ትችላላችሁ። አዎ ኮፊ ሃውስ ያዋጣል። እኔም ራሴ ተሰማርቼበታለሁ። በርካቶች በአሁኑ ሰዓት ላይ በጣም ብዙ ህዝብ ማለት ይቻላል በቡና ሱስ ተጠምዷል። ኮፊ ሃውስ ላይ በርካታ ሰዎች በተለይም ደግሞ ጧት ላይ ምሳ ሰዓት ላይና ማታ ላይ በርካታ ሰዎች ስብሰባ በሚመስል መልኩ በርካታ ሰዎች እዚህ ኮፊ ሃውስ ላይ ይሰማራሉ። ሻይ ቡና ይላሉ፣ በቡና ሱስ ተጠምደዋል። ታዲያ ይህ ቢዝነስ እጅግ በጣም አዋጭ ስለሆነ ኮፊ ሃውስም ከኮፊ ሃውስ ስላችሁ እጅግ በጣም ምርጥ በሆነ መንገድ ዲኮር አድርጋችሁ ሰውን የሚስብ አድርጋችሁ ህዝቡ ደስ ብሎት እዛ ቦታ ላይ እንዲጠቀም አድርጋችሁ ከጀበና ቡና ጀምሮ እስከ ስቲም ቡና ድረስ በማሽን እስከ ማፍላት ደረጃ ድረስ እዛው ቦታ ላይ ደግሞ ኮፊ ሃውስ ስትከፍቱ ምን አይነት ቢዝነስ አብሮት ይሄዳል? ለምሳሌ በርገር፣ ፒዛ ሊሆን ይችላል። ሌሎችም በርካታ ነገሮች ቺፕስ እና በርካታ ቁርስና ብሬክፋስት የሆኑ ወይም ደግሞ ስትሬት ፉድ የሚባሉ ነገሮችን ጨምራችሁ አብራችሁ እዛ ቦታ ላይ ኮፊ ሃውስ ብትከፍቱ ማለትም ወጣወጥ የሌለው ማለት ነው። በአሁኑ ሰዓት ላይ ሆቴል ወይም ደግሞ ምግብ ቤት ከምትከፍቱ ይልቅ ኮፊ ሃውስ ብላችሁ ብትከፍቱ እጅግ በጣም ትርፋማ ትሆኑበታላችሁ። በርካቶችም እኔ እምራሴ ጭምር ምስክር ነን ማለት ነው። ክቡራንና ክቡራን ተመልካቾቼ ሁለተኛ ላይ ደግሞ በአሁኑ ሰዓት ላይ የማያከስር በርካቶች እያተረፉበት ያለው የቢዝነስ ሐሳብ ላቢያጆ ነው። በርካታ ሰዎች መኪና አላቸው፣ በርካታ ሰዎች ያሳጥባሉ። የቤት ሶፋቸውን፣ የቤት ምንጣፋቸውንና ሌሎች በርካታ ነገሮችን ላቢያጆ ላይ ያሳጥባሉና ላቢያጆ በአሁኑ ሰዓት ደግሞ እጅግ በጣም ትርፋማ የሚያደርግ የቢዝነስ ሐሳብ መሆኑን ልነግራችሁ ፈልጋለሁ። ክቡራንና ክቡራን ተመልካቾቼ ላቢያጆ ብዙም ወጪ የለባችሁም። ምናልባትም አስፈላጊ ሆኖ ከተገኘ እዛው ላቢያጆ የምትሰሩበት ቦታ ላይ ውሃ አስወጣታችሁ ከሆነ በተለይ ከርሰ ምድር ውሃ አስወጣታችሁ መስራት ትችላላችሁ። በጣም አሪፍ ቢዝነስ ነው። ካልሆነም ውሃም ደግሞ በቧንቧ የሚሆን ውሃ በቦቴ መኪና አስመጣታችሁም ራሱ ብትጀምሩት በጣም የማያከስር በርካታ ሰዎች መኪናቸውን በሳምንት በትንሹ እስከ 3 ጊዜ የሚያሳጥቡበት ስለሆነ አንዴ ደንበኛ ከያዛችሁ የማያከስርና ቁጭ ብላችሁ ብር የምታትሙበት የላቢያጆ ቢዝነስ ነው። ስለዚህ ሶስተኛውን እንቀጥል። ክቡራንና ክቡራን ተመልካቾቼ አሁንም ደግሞ ሌላ ቢዝነስ ነግራችሁ ልብስ ቤት ወይም ደግሞ ቡቲክ የሚባለው ቢዝነስ በአሁኑ ሰዓት ላይ አክሳሪ አይደለም፣ ትርፋማ የሚያደርግ ነው። በርካቶች መኪና እየገዙ ነው። በርካቶች እንዲሁም ቤት እየገዙ ነው ያሉት። በርካታ ህይወታቸው ላይ ለውጥ እየታየ ነው ያለው። በምን? በቡቲክ ማለት ነው። ታዲያ ቡቲክ ስንከፍት ደግሞ እንዴት አድርገን እንከፍታለን? አልባሳቶቹን፣ ግብአቶቹን በቅናሽ ዋጋ ከየት ነው የምናገኘው? በምን መልኩ መስራት አለብን? ሎኬሽን እንዴት አድርገን እንመርጣለንና የት አካባቢ መክፈት አለብን የሚሉትን የሚታወቅ ነው። እኔ ወንድማችሁ ሀብትሽ ወደኋላ መለስ ብላችሁ ብትመለከቱ እያንዳንዳቸው የቢዝነስ ሐሳቦች ላይ አጠቃላይ ያለው የኮስት ብሬክዳውን እንዲሁም ደግሞ ግብአቱን እንዴት ታገኛላችሁና እንዴት አድርጋችሁ ትሰራላችሁ፣ እንዴት አድርጋችሁ ትርፋማ ትሆናላችሁ የሚሉትን በሙሉ በደንብ አድርጌ ስለሰራውኝ
አስፈላጊ ሆኖ ከተገኘ እያንዳንዳቸው ዛሬ በመጠቅሳቸው የቢዝነስ ሐሳቦች ላይ ደግሞ እመለስበታለሁ በደንብ አድርጌ አብራራላችኋለሁ። ምን ያክል ካፒታል ያስፈልጋል፣ እያንዳንዱ ምንድነው የሚያስፈልገው የሚለውንም እያንዳንዱ ነገር ስለምጠቅስላችሁ ስለማቀርብላችሁ በትዕግስት ታገሱኝ። ዛሬ ግን ዋና ፖይንቶቹን ወይም ደግሞ ቢዝነሶችን ብቻ ልንገራችሁን ቀጥል። አራተኛ ላይ የእንስሳት ተዋጽኦ መሸጫና መጠቀሚያን ጭምር። እንስሳት ተዋጽኦ ሲባል ክቡራን ተመልካቾቼ ወተት ቤት እንደዚህ ቅቤ፣ አይብ፣ እንቁላል የባልትና ነክ ነገሮችን አብሮ የሚሰራበት ማለት ነው። አስፈላጊ ሆኖ ከተገኘ የመጀመሪያው ይበቃኛል ካላችሁ ሱቁን ከፍታችሁ ወተት በጣም አሪፍ ነው ከማህበረሰቡ ወይም ደግሞ ከአርሶ አደሩ ተቀብላችሁ ከተማ ቦታ ላይ ብታከፋፍሉ ወይም ደግሞ መሸጫ ሱቅ ከፍታችሁ ብታስጠቅሙ በጣም አሪፍ ነው። እንቁላልም እንዳልኳችሁ በርካታ ነገሮች ምን ቢዝነስ አብረው ይሄዳሉ። በዚህ ንግድ ፍቃድ ላይ ምን እንሰራለን የሚለውን ራሱን የቻለ ማብራሪያ ካስፈለገን ይክስት መጣበታለሁ። ግን በአንድ ንግድ ፍቃድ እዛ የእንስሳት ተዋጽኦ መሸጫ ብላችሁ የምትሰሩት ቢዝነስ ነው። ከዛ በኋላ እዛው ላይ ደግሞ ሰፋ ያለ ቦታ ከሆነ የምትከፍቱበት ቦታ በረንዳ ያለው ከሆነ ብታስጠቅሙ ይመረጣል። ወተት ብትሸጡ እዛ ቦታ ላይ አሳምቡሳ አንዳንድ ነገሮችን ጨምራችሁ አምባሻ፣ ዳቦ በርካታ ነገሮች አሉ። ራሳችሁ እዛ ቦታ ላይ ሱቁን በጎን በኩል ወይም ደግሞ ከኋላችሁ አድርጋችሁ በረንዳ ካለው እዛ ቦታ ላይ ቡናንም ጨምሮ መስራት የሚቻልበት የእንስሳት ተዋጽኦ የሚባል ቢዝነስ እጅግ በጣም ትርፋማ የሚያደርግ ቢዝነስ ነው ልላችሁ ፈልጋለሁ። እንቀጥል። አሁንም አምስተኛ የእህል ንግድ የሚባል ቢዝነስ። እህል ንግድ እንግዲህ ክቡራን ተመልካቾቼ ወደ ገጠር አካባቢ በተለይም ደግሞ ወደ ክፍለ ሀገር ያላችሁ ሰዎች በርካቶቻችሁ ተጠይቁኛላችሁ። ክፍለ ሀገር ያለን ሰዎች፣ ገጠር ያለን ሰዎች ምን እንስራ ትሉኛላችሁ። የመጀመሪያ ምርጫ የምመርጥላችሁ ይሄ ነው። 100 ሺህ ብር የሚኖራችሁ፣ 50 ሺህ ብር የሚኖራችሁ፣ 200 ሺህ ብር የሚኖራችሁ እህል ንግድ ላይ ብትሰማሩ በጣም አሪፍ ነው። ከአርሶ አደሩ ገና ሲያመርት መጀመሪያ አካባቢ ላይ እህሉን ገዝታችሁ ወይም ደግሞ ከገጠር አካባቢ እህሉን ገዝታችሁ ወደ ከተማ አምጥታችሁ ብትሸጡ ትርፋማ ትሆናላችሁ። ከአንድ ኪሎ ላይ ወይም ደግሞ በዛው በአገረኛ አባባል ከአንድ ጣሳ ላይ ከአንድ ቁና ላይ ምን ያክል እንደምታገኙ የታወቀ ነው። የከተማም ሰዎች ከሆናችሁ ወደ ገጠር አካባቢ ለምሳሌ አዲስ አበባ ያለ ሰው፣ ባህር ዳር ያለ ሰው፣ ጅማ፣ መቀሌ ያለ ሰው ወደ ገጠሩ ሄድ ብሎ ጤፍ፣ ስንዴ ወይም ደግሞ ሌላም የእህል አይነቶችን ገዝቶ ቢያመጣ ከተማ ላይ ምን ያክል ሊያተርፍ እንደሚችል የታወቀ ነውና ስለዚህ እህል ንግድ ላይ ብትሰማሩ በጣም አሪፍ ነው። እህል ንግድ ላይ እንዴት አድርገን እንሰማራ የምትሉ ከሆነ እህል ንግድ ቢዝነስ የሚል ራሱን የቻለ ማብራሪያ ወይም ደግሞ ኮስት ብሬክ ዳውንና አጠቃላይ ያለውን የዝርዝር መረጃ ምን ብትገዙ አዲስ አበባ የት ቦታ መታችሁ ታስረክባላችሁ፣ እንዲሁም ደግሞ መሃል ከተማ ላይ በምን መልኩ ታስረክባላችሁ፣ እንዴት ትሸጣላችሁ፣ ከገጠር በስንት ትገዛላችሁና ከተማ በስንት ትሸጣላችሁ የሚሉትን እያንዳንዱ ማብራሪያ ቀርብላችኋለሁ። አሁንም ከናንተ የሚጠበቀው ክቡራን ተመልካቾች መሃል ላይ ቆም ልበልና እስኪ ብዙዎቻችሁ ዩቲዩብ ላይ ካላችሁ ክቡራን ተመልካቾች ሰብስክራይብ ሳታደርጉ ነው የምትመለከቱትና ለምን ምን አጠፋን ወገን? እስኪ የምትመለከቱበትን ፊት ለፊት ያለውን ገጽ ሰብስክራይብ የሚለውን ተጫኑት እስኪ አንድ ጊዜ እንቀጥል። በጣም በርካታ በነገራችን ላይ 25 የሚሆኑ በአሁን ሰዓት ላይ ቢሰሩ አዋጭ የሆኑ የቢዝነስ ሐሳቦችን ነው የምነግራችሁና እስኪ ሰብስክራይብ አድርጉ። ቲክቶክ ላይ ያላችሁ ደግሞ ፎሎ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ቲክቶክ ላይ ያላችሁ ሰዎች እንዳትሸወዱ፣ ምናልባትም ለአንዴና ለመጨረሻ ጊዜ ሊሆን ይችላል ዛሬ የምመጣው ወይም ደግሞ የቢዝነስ ሐሳቦችን እዚህ መለቀላችሁ እንጂ ዩቲዩብ ላይ ነው ያለሁት። በብዛት ተመልካቾች የሚያቆኝ ወደ 200,000 አካባቢ የሚጠጋ ሰብስክራይብ ያለው ሀብትሽ የሥራ ሰው ወይም ደግሞ ቢዝነስማን የሚል የዩቲዩብ ቻናል አለኝ። እዛ ላይ ሄዳችሁ ተቀላቀሉ። ቲክቶክ ፕሮፋይል ላይ ነክታችሁ ሊንክ አለላችሁ፣ እዛ ላይ ገብታችሁ ሁሌ የተከታተሉ የሰው ቪዲዮ የማይረባ ነገር ከምትመለከቱ ቢዝነሶችን ብታዩ ወይም ደግሞ ቢዝነሶችን ብንማማር አሪፍ ነው። ስለዚህ ቲክቶክ ላይ ያላችሁ ሰዎች ስሟን ቀጥታ ያዙ እና ዩቲዩብ ላይ ብትሄዱ በጣም አሪፍ ነው። ለመጨረሻ ጊዜ ነው እያንዳንዱ ቢዝነስ ሐሳብ ላይ በደንብ በተግባር የተረጋገጠ መረጃ ስለማቀርብላችሁ። እሺ እንቀጥል። አሁንም ስድስተኛ የግብርና ምርት ማከፋፈል። የግብርና ምርት ማከፋፈል ብዙዎቻችሁ ልትንቁት ትችላላችሁ። ከገጠር አካባቢ ድንች ሊሆን ይችላል፣ ሽንኩርት፣ ቲማቲም፣ ዋሬቨር የትኛውንም አይነት የግብርና ምርቶችን ከገጠር አካባቢ ከአርሶ አደሩ ላይ ምክንያቱም አርሶ አደሩ በአሁኑ ሰዓት ላይ ዘመናዊ አይደለም። በመኪና ላይ ጭን ይችላል። ትራንስፖርቴሽን ሲስተሙን አያውቀውም። ደላሎች ያጭበረብሩታል። ስለዚህ እናንተ በገንዘባችሁ በቀጥታ ቦታው ላይ ሄዳችሁ እዛው ቦታው ላይ ሄዳችሁ ማለት ነው አርሶ አደሩ መሬት ላይ ሄዳችሁ ወይም ደግሞ ገጠር አካባቢ ያሉ ገበያዎች ላይ ሄዳችሁ እነዚህን አትክልቶች፣ ፍራፍሬዎች፣ ሙዝ ጨምሮ በርካታ ነገሮችን ብቻ የግብርና ግብአቶችን ከገጠር አካባቢ እየገዛችሁ ወይም ደግሞ ከገጠር ገበያ እየገዛችሁ
ወደ ከተማ ያመጣችሁ ቢዝነሱ ላይ ብትሰማሩ በአሁኑ ሰዓት ላይ አዋጭና በርካታ ሰዎች ሚሊዮነር የሆኑበት የቢዝነስ ሐሳብ ነው። በደንብ አስቡበት። ከዚሁ ጋር ተያይዞ ወተትም ማር ቅቤ እና መሰል ነገሮችን በነገራችን ላይ ከገጠርም ወደ ከተማ ማምጣት የምትችሉበት የቢዝነስ ሐሳብ እንደሆነ ከወዲሁ ልነግራችሁ እፈልጋለሁ። እንቀጥላውንም 7ኛ ላይ ደርሻለሁ። ታላቅ የምስራች ከሞን ሪል ስቴት እጅግ ተፈላጊ በሆነው በአየር ጤና ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንት ቤቶችን በካሬ ከ73900 ብር ጀምሮ እየሸጠ ይገኛል። ሞን ሪል ስቴት በ8000 ካሬ ላይ ኮምፓውንድ ሪል ስቴት ልብ ይበሉ 4000 ካሬ ላይ ቤቶቹን አሳርፈን ሌላውን ለደንበኞቻችን ፋሲሊቲ አሸብርቀን እንካችሁ እንላለን። የደንበኞቻችን ፍላጎት አቅም ባገናዘበ መልኩ ባለ 2 መኝታ 20% ዲስካውንት፣ ባለ 3 መኝታ 40% ዲስካውንት የምናደርግ ሲሆን ከወለድ ነፃ እንደሚፈልጉ 50% አዘጋጅተንሎታል። ሌላም የምስራች አለን። ቀድመው ለሚመጡ ከ10% ወደ 4% ቅድመ ክፍያውን ዝቅ እናደርግሎታለን። ለበለጠ መረጃ በ0919780089 ላይ ሃሎ ይበሉን። ፈጣን አስተማማኝ ምቹ ሞን ሪል ስቴት። በኤሌክትሪክ መኪና የራይድ ስራ ወደ ከተማ መጣ ስለላችሁ ምን ለስራ የምትሉ ሰዎች አላችሁ። በጣም ጎበዝ የሆናችሁ መንጃ ፍቃድ ያላችሁ ሰዎች ካላችሁ የኤሌክትሪክ መኪና ገዝታችሁ ቢዝነሱ ላይ ብትሰማሩ በጣም አሪፍ ነው። ምክንያቱም ጥሩ ነው። ነዳጅ ፉል ለማድረግ በአሁኑ ሰዓት ላይ እኔ ባለኝ መረጃ መሰረት 600 ብር አካባቢ ፉል አድርጋችሁ ኤሌክትሪክ ቻርጅ ለማድረግ አድርጋችሁ በቀን በአሁኑ ሰዓት ላይ ባለኝ መረጃ መሰረት 4000 ብር 5000 ብር የሚሰሩ ወጣቶችን እየተመለከትኩ ነው። ስለዚህ ለ3 ሚሊዮን ብር ለሚገዛ መኪና እስከ 1.5 ድረስ 50% ብድር ተዘጋጅቶላችሁ በባንክ ቤት ወይም ደግሞ በባንክ ቤት 1.5ን ከከፈላችሁ 1.5ን ባንክ ቤቱ በወለድ አበድሯችሁ እዚህ ቢዝነስ ላይ መሰማራት የምትችሉ ሰዎች ካላችሁ ትችላላችሁ። አቅሙና ደግሞ እንትኑ ያላችሁ ሰዎች ካላችሁ በኪራይ ደረጃ ስንት ነው ብትሉኝ አሁን ኤሌክትሪክ መኪና ከተማ ውስጥ ላይ 3000 4000 ብር እስከ 5000 ብር ድረስ በቀን የሚከራይበትን ሁኔታ ተመልክቻለሁ። ዞሮ ዞሮ ግን ቀንሱት፣ ችግር የለውም። አቅም ያላችሁ ሰዎች ካላችሁ 2500 ብር በቀን የሚከራይበት ሁኔታ በተግባር አይቻለሁ። 2500 ብር ሲባዛ በወር ብታባዙት ኦልሞስት ወደ 75000 ብር አካባቢ መኪናችሁን የኤሌክትሪክ መኪናችሁን ታከራያላችሁ ማለት ነው። ወርሃዊ ተመላሽ የባንክ ቤት 30000 ብር 40000 ብር ሊሆን ይችላል። ይሄን ከፍላችሁ ተጨማሪውን ወይም ደግሞ ያንኛውን ትርፉን ገንዘብ ወደ ራሳችሁ ማምጣት የምትችሉበት ሁኔታ እንዳለ ለመመልከት ሞክሬያለሁ። ስለዚህ የነዳጅ ያላልኩም የኤሌክትሪክ መኪና ላይ ይዛችሁ ራይድ ስራ ብትሰሩ በነዳጅ የሚሰሩ ሰዎች አያዋጣንም ብዙ ትርፍ የለውም የሚል ሐሳብ ስላላቸው ትርፉ እዚህም ግባ የማይባል ከሆነ ደግሞ እኔ ደግሞ እሱን ሰጀስት አላደርጋችሁም። ጥሩ ትርፍ የምታገኙበት ደግሞ ነዳጅ በአሁኑ ሰዓት ላይ ውድ ስለሆነ የኤሌክትሪክ መኪና ነው ልላችሁ ፈልጋለሁ። እንቀጥል። ክቡራን ተመልካቾች የከርሰ ምድር ውሃ ቁፋሮ በአሁኑ ሰዓት ላይ 8ኛ ላይ የከርሰ ምድር ውሃ ቁፋሮ ስራ ላይ ብትሰማሩ በጣም ትርፋማ ትሆናላችሁ። ምንም ጥያቄ የለውም። በመቶ ሺህ ብሮች የሚሆን ገንዘብ ታገኛላችሁ። በጣም ብዙ ጊዜ በዚህ ቢዝነስ ላይ ሰርቻለሁኝ። የከርሰ ምድር ውሃ መቆፈሪያ ማሽኑ በአሁኑ ሰዓት ላይ እስከ 800 ሺህ ብር ይሸጣል። 800 ሺህ ብር የገዛችሁት ማሽን በሜትር እስከ 10 ሺህ ብር ድረስ የሚከፈል የከርሰ ምድር ውሃ ቁፋሮ ስራ መስራት ትችላላችሁ። 50 ሜትር የውሃ ብትቆፍሩ ወይም ደግሞ ከርሰ ምድርን ብትቆፍሩ 50 ሜትር ሲባዛ በ10 ሺህ ብር ኦልሞስት 500 ሺህ ብር አካባቢ ታገኛላችሁ። ነዳጅ ብዙም የማይበላ ስለሆነ በቀን ሰራተኛ በጉልበት ሰራተኛ አድርጋችሁ መስራት የምትችሉት ቢዝነስ ነው። ከ500 ሺህ ብሩ ላይ 100 ሺህ ብር እንኳን ወጪ ብታወጡ በአንድ ጊዜ ይህ ማሽን 50 ሜትሩን በ3 ቀን ወይም ደግሞ ሳምንት ባልሞላ ጊዜ ይቆፍረዋል በአሁኑ ሰዓት ላይ። ስለዚህ በሳምንት ውስጥ እስከ 400 ሺህ ብር የምታገኙበት የቢዝነስ ሐሳብ የከርሰ ምድር ውሃ ቁፋሮ ቢዝነስ ነው። ስለ ከርሰ ምድር ውሃ ቁፋሮ ቢዝነስ ደግሞ ማወቅ ከፈለጋችሁ መለስ በሉና እኔ የሰራኋቸው የከርሰ ምድር ውሃ ቢዝነስ ላይ የሰራሁት ቪዲዮ ስላለ ያንን ተመልከቱ። ማሽን የሚሸጡ ሰዎች አሉ፣ ወይም ደግሞ እንዴት አድርጋችሁ ውሃውን ማውጣት እንደምትችሉ ራሱን የቻለ አይዲያ በደንብ አድርጌ ስለሰራሁላችሁ በተግባር የተረጋገጠ ራሴ የሚያወጡት ልጆችና ገንዘብ ራሳቸው ሲቆጥሩ አይደለም ወንድ ሴት ስትሰራ ራሱ አቀርብላችኋለሁ። እዛ ላይ ሄዳችሁ ተመልከቱላችሁ ፈልጋለሁ። ቪዲዮ ረዘም ሊልባችሁ ይችላል፣ ግን እንቀጥል። ምክንያቱም ቢዝነስ ነው። አልባሌ ቦታ ላይ ከምንውል ስለ ቢዝነስ ነው። የትም እንዳትሄዱ ጠብቁኝ።
እንቀጥልና 9ኛ ላይ የአከፋፋይነት ስራ ብትሰሩ ወኪል ሆናችሁ የአከፋፋይነት ስራ ብትሰሩ አሁንም ትርፋማ የምትሆኑበት ነው። በርካቶች መኪና ገዝተዋል። በርካቶች መጀመሪያ አካባቢ በኪራይ መኪና ተከራይተው ለስላሳ እንደግሞ ውሃዎች ሊሆን ይችላል ሌሎችን ምርቶችን እያከፋፈሉ ትርፋማ የሆኑ ሰዎች ስላሉ አሁንም የማከፋፈል ስራ ላይ ወይም ደግሞ ወኪል ሆኖ ወይም ደግሞ ራሱን የቻለ የሱ ብራንች ሆኖ መስራትም ራሱን የቻለ ትርፋማ የምትሆኑበት የቢዝነስ ሐሳብ የአከፋፋይነት ስራ ነው። ምንድነው የምናከፋፍለው? ካሁን በፊትም ቪዲዮ ሰርቻለሁ። አስፈላጊ ሆኖ ከተገኘ ደግሞ በቀጣይነት መጣበታለሁ። ተከታተሉኝ። እንቀጥላው ነው 10ኛ የውበት ሳሎን ወይም ደግሞ ጸጉር ቤት የሚባለው የሴቶችም የወንዶችም መክፈት ትችላላችሁ። አሁንም በዚህ ቢዝነስ ላይ በርካታ ጊዜ ሰርቻለሁ። በደንብ አድርጌ መረጃ ለምሳሌ ወንዶች ጸጉር ቤት መክፈት ከፈለጋችሁ የወንዶች ጸጉር ዕቃ ምንድናቸው ግብአቶቹ በስንት ገዟቸዋላችሁ የት ቦታ ላይ መክፈት አለባችሁና ደንበኞቻችሁን ለማግኘት ምን አይነት ጥረት ማድረግ አለባችሁ የሚሉትን አሁንም በውበት ሳሎን ዙሪያ በሴቶችም በወንዶችም ቪዲዮ ሰርቻለሁ። አሁንም ቲክቶክ ላይ ያላችሁ ሰዎች ካላችሁ ካሁኑ ወደ ዩቲዩብ ላይ ሄዳችሁ ስለ ሴቶች ጸጉር ቤት ምን ያክል ካፒታል ያስፈልገዋል እንዴት ነው አሰራሩ የሚለውን በደንብ አድርጌ ስለሰራውኝ ሄዳችሁ መመልከት ትችላላችሁ። ስለ ወንዶችም ጸጉር ቤት ሰርቻለሁኝና እንቀጥል። ዛሬ ዞሮ ርዕሱንና የቢዝነስ ሐሳቦችን ብቻ 11ኛ ላይ በአሁኑ ሰዓት ላይ የብረታ ብረት ስራ አዋጭ ነው። ብረታ ብረት ስራ በቅርበት የማቃቸው ጓደኞቼ በቅርበት የማቃቸው ሰዎችና ሳልፍም ሳገድምም የማያቸው ሰዎች በብረታ ብረት ስራ ላይ ተሰማርተው ቤተሰቡ ሰዎች አሉ፣ መኪና የገዙ ሰዎች አሉ፣ የተሻለ ቦታ የደረሱ ሰዎች ስላሉ የሚያከስር ነገር የለውም። ሰው ከስተመር መጥቶ ሲያዛቸው ወይም ደግሞ ህንጻዎች በአሁኑ ሰዓት ላይ በርካታ ግሪላቸው በራቸው በርካታ ነገራቸው ጣራቸው ጭምር በብረታ ብረት የሚሰራ በሚሊዮን ብር ራሱ ኮንትራክት ይዛችሁ መስራት የምትችሉትና እንዲሁም ደግሞ በየሰፈሩ የሚሰሩ የተለያዩ አይነት የብየዳ ስራዎችን እየሰራችሁ ምንም አይነት ወጪ ሳታወጡ መስራት የምትችሉበት ራሱን የቻለ የቢዝነስ ሐሳብ ስለሆነ ብረታ ብረት ስራ ላይ ብትሰማሩ በጣም አሪፍ ነው እላችኋለሁ። ከዚሁ ጋር አያይዤ የፈርኒቸር ስራም ላይ ብትሰማሩ በጣም አሪፍ ነው። አሁንም ከህንጻዎች ጨምሮ እስከ ኢንቴሪየር ጭምር ብቻ በርካታ ነገሮችን የቤት የተለያዩ ቁሳቁሶችን በፈርኒቸር የሚሰሩ ውጤቶችን ጭምር እየሰሩ በርካታ ሰዎች ከሰርኩኝ ፈርኒቸር ቤት ከፍቼ ከሰርኩኝ ያለ የለም። ለምን ይከስራል? ምናልባትም የማይሆን ሎኬሽን ቦታ ከከፈተ ወይም ደግሞ በሀገራዊ ሁኔታ ራሱን የቻለ በጦርነት ሊሆን ይችላል፣ በበሽታ ምክንያት ሊሆን ይችላል። በእነዚህ ነገሮች ላይ ሊከስር ይችላል እንጂ ኤክስፐርድ የሚያደርግ ነገር የለውም። የሙያ ስራ ነው። እነዚህ ነገሮችም ላይ እንዲሁም ደግሞ መነሻ ካፒታላችሁ በጣም በአነስተኛ ነው። ማሽኖችን ብቻ ገዝታችሁ ወደ ስራ መግባት የምትችሉበት ስለሆነ ብረታ ብረትና ፈርኒቸር ስራ ላይ ብትገቡበት በጣም አሪፍ ነው። በአሁኑ ሰዓት ላይ ቢሰራላችኋለሁ። 13ኛ ላይ ደርሰናል። የላውንደሪ ስራ ክቡራን ተመልካቾች ላውንደሪ ስራ በጣም እጅግ በጣም ትርፋማ ስራ ነው። በርካታ ሰዎች ሴት ላጤውም ወንድ ላጤውም በአሁኑ ሰዓት ላይ ሰነፍ ሆኗል ማለት ይቻላል። እኔ ራሴን ጭምር ላውንደሪ በጣም ልብሶችን አሳጥባለሁኝና ላውንደሪ ላይ በጣም ውሃ ብቻ ተጠቅመው ወይም ደግሞ ሳሙና ወይም ላርጎ የሚሆነ ነገሮችን ተጠቅመው በጣም ቢዚ ናቸው። ዛሬ ላይ ልብስ ልናጠብ ራሱ ወረፋ ላውንደሪ ቤት ሄደን ከ4 ቀን ከ5 ቀን በኋላ ከ8 ቀን በኋላ አረ በዛ ሲባልም ራሱ የዛሬ 15 ቀን ነው የሚደርስም የሚባል ላውንደሪ ላይ አሁናለና ስለዚህ ብታስቡበት በጣም አሪፍ ነው። በተለይ የሴት መቤት የሆናችሁ ሰዎች ብዙም አቅም የሌላችሁ ሰዎች ካላችሁ የላውንደሪ ቢዝነስን እንዴት አድርጋችሁ በደንብ አድርጋችሁ ብታዩት ጥሩ ነው። በቃ ልብስ ማጠብ ነው። ማሽን አነስተኛ ማሽን የሚሸጣለ አቅማችሁ በቻለ መጠን ያንን ማሽን ገዝታችሁ ወደዚህ ቢዝነስ ላይ መግባት የምትችሉበት ሁኔታ እንዳለ ከዚሁ ልነግራችሁ ፈልጋለሁ። ስለ ላውንደሪ ቢዝነስ አሁንም ከፈለጋችሁ ማሽኑ ስንት ይሸጣል፣ እንዴት አድርጋችሁ ትሰራላችሁ፣ ላውንደሪ ቤት ለመክፈት ምን አይነት ግብአቶች ያስፈልጋሉና የቤት ኪራዩን በስንት እንከራየዋለን፣ እንዴት አድርገን እንስራ የሚሉትን አሁንም የለቀኩት ስላለ እሱን ሄዳችሁ እንድትመለከቱ ጋብዛችኋለሁ። የትም ሳትሄዱ አሁንም ተከታተሉኝ፣ አልጨረስኩም። 14ኛ በአሁኑ ሰዓት ላይ አሁን ቢሰራ ትርፋማ የሚያደርጋችሁ የቢዝነስ ሐሳብ የዲኮር ስራ ነው ወይም ደግሞ የዲኮር ቢዝነስ ነው። ዲኮር አሁንም አትራፊ ነው፣ በጣም አሪፍ ነው። ከልደት ጀምሮ እስከ ትልልቅ ሰርጎች ድረስ የተለያዩ ፕሮግራሞችን ዲኮር በማድረግና የስጦታ ዕቃዎችን ጭምር አብራችሁ እዛ ቦታ ላይ በመሸጥ በሙያችሁም ጭምር ራሱን ዲኮር እያደረጋችሁና የዲኮር ዕቃዎችን እያከራያችሁ ትርፋማ የምትሆኑበት የቢዝነስ ሐሳብ ነው። በተለይ ደግሞ ይሄኛው ቢዝነስ ለየት የሚያደርገው ራሱን የቻለ ጥበብ ወይም ደግሞ ራሳውን የቻለ የተለያዩ ነገሮችን ክሬቲቪቲ ጨምራችሁ ብትሰሩ በጣም በርካታ ሰዎች እንደ ደንበኝነት ከያዟችሁ የተለያዩ አይነት አንዘር ምን ይባላል
ብቻ በርካታ ፕሮግራሞች አሉ ለቀለበት ለበርካታ ፕሮግራሞች ስራ ላይ እነዚህን ፕሮግራሞች እያከናወናችሁ የዲኮር ቢዝነስ በጣም አሪፍ ነው ላችሁ ፈልጋለሁ 15ኛ ደግሞ የጽዳት ቢዝነስ አሁንም ስለ ጽዳት ቢዝነስ ሰርቻለሁኝ ሄዳችሁ መመልከት ትችላላችሁ ጽዳት ቢዝነስ በጣም አሪፍ ነው በየቤታቸው በየሰው ቤት እየሄዱ ህንጻዎችን የሚያጸዱ አሉ ግቢዎችን የሚያጸዱ አሉ ሶፋዎችን የሚያጸዱ አሉ ምንጣፎችን የሚያጸዱ ሰዎች አሉ ብቻ ኤኒ ነገር ዛሬ ህብረተሰቡ ጊዜው የሥራ ነውና ሰው ስለሚሯሯጥ የጽዳት ቢዝነስ ላይ ብትሰማሩ ህንጻዎችን ሙሉ ይዛችሁ ብትሰሩ በወር በጣም በርካታ ብሮችን ማግኘት ትችላላችሁ በጣም ብዙ የተሻለ ሰዎችም የተለወጡበት ስለሆነ አሁንም ጽዳት ምንድነው የሚለውን ሄዳችሁ መመልከት ትችላላችሁ የጽዳት ቢዝነስ በአሁኑ ሰዓት ላይ ቢሰራ ትርፋማ ነው ልላችሁ ፈልጋለሁ 16ኛ የፊኒሺንግ ባለሙያ የኛው ቢዝነስ ከኮንስትራክሽን ጋር ይያያዛል ፊኒሺንግ ባለሙያ የሆናችሁ ሰዎች ካላችሁ በጣም አሪፍ ብር ነው ከኢንቴሪየር ጀምሮ እስከ ምን ልበላችሁ በጂፕሰም የሚሰሩ በቅርጻ ቅርጽ የሚሰሩና በርካታ በተለይም በአረንጓዴ ልማት ሊሆን ይችላል በበርካታ ነገሮች አሁን የግሪን ኤሪያ ውበት በአበባዎችና በበርካታ ነገሮች በአርቲፊሻል ይሁን በተፈጥሮ የተለያዩ ነገሮችን ፊኒሺንግ የምትሰሩ ሰዎች ካላችሁ በአሁኑ ሰዓት ላይ ቢሰራ በጣም አሪፍ ቢዝነስ ነው ልላችሁ ፈልጋለሁ ክቡራን ተመልካቾች ከየትም አላመጣሁትም ሰዎች በአሁኑ ሰዓት ላይ እየሰሩ የተሻለ ቦታ የደረሱትን ሰዎች መኪና እየነዱ ያሉ ሰዎች እንዲሁም ደግሞ ቤት ያላቸውን ሰዎች ጠጋብዬ ስጠይቅና ቢዝነሳቸውን ጠጋብዬ ስቃኘው ስመለከተው አሁን ባቀረብኩላችሁ በእነዚህ ቢዝነሶች ላይ የተሰማሩ ሰዎች እንደሆኑ ልነግራችሁና አስረግጬ ልነግራችሁ እፈልጋለሁ እንቀጥላውን ክቡራን ተመልካቾቼ በአሁኑ ሰዓት ላይ ቢሰራውን አቅም ያላችሁ ሰዎች ካላችሁ የህንጻ መሳሪያ ቢዝነስ ላይ ብትሰማሩ በጣም አሪፍ ቢዝነስ ነው ላችሁ እፈልጋለሁ ህንጻ መሳሪያ በጣም አሪፍ ነው ካፒታሉ ምን ያክል ነው እንዴት ነው ምን አይነት ግብአቶችን ካሁን በፊትም ተናግሬያለሁ ሰንጋተራ መርካቶ በቅናሽ ዋጋ በማከፋፈያ ዋጋ ቃዎችን የምታገኙት ከየት ነው የሚሉትን እያንዳንዳቸው በእነዚህ ቢዝነሶች ላይ ሰርቻለሁ ህንጻ መሳሪያ ቢዝነስ ላይ መሰማራት ከፈለጋችሁ የት ቦታ መክፈት አለባችሁ የሚሉትን እያንዳንዱ ነገር የህንጻ መሳሪያ ቢዝነስ የሚል ቪዲዮ ለቅቄያለሁ ሄዳችሁ ተመልከቱት የት ዩቲዩብ ላይ ሀብትሽ የሥራ ሰው ወይም ደግሞ ቢዝነስማን የሚለው የዩቲዩብ ቻናል ላይ ሄዳችሁ እንድትመለከቱ ጋብዛችኋለሁ ከዛ በኋላ 18ኛ በአሁኑ ሰዓት ላይ አሁንም ቢሰራ ጥሩ ነው አቅም ካላችሁ ከትንሽ ጀምሮ እስከ ትልቅ ድረስ ብትሰሩበት የሸቀጣ ሸቀጥ ቢዝነስ አሁንም ስለ ሸቀጣ ሸቀጥ ላብራራ አይደለም ሸቀጣ ሸቀጥ አሁንም አዋጭ ነው አሪፍ ነው መንግስት አልቃ እየገባበት አይደለም ወይም ደግሞ የተለያዩ ነገሮች ላይ ውጣ ውረድ ያለበት አይደለምና ይሄ ቫት ቁረጥ ደረሰኝ ቁረጥ የሚባልም አይደለም ግን በጣም አሪፍ ቢዝነስ ነው ሸቀጣ ሸቀጥ ያንዳንዷ ነገር ብዙ ማብራራት አይጠበቅብኝም ብልጦች ይገባችኋል በያስባለው እድሜ ለጉራጌ በዚህ ላይ ጀግኖች ጎበዞች ናቸው ሮጠው የፈለገ ሚሊየን ቢኖራቸው ሸቀጣ ሸቀጥ ላይ ይገባሉና ሸቀጣ ሸቀጥ ለምንድን ነው የሚገቡት ብላችሁ ስታስቡ በጣም አሪፍ ነው አንድ ጉራጌ በአሁኑ ሰዓት ላይ 15 ብራንች ያለው ሰው አቃለው ለምንድን ነው ምናምን ስላላት ነውና ስለዚህ ጉራጌዎች በጣም እንወዳቸዋለን እና ከብራቸዋለን በየሰፈራችን እነሱ ስላሉ ነው እና እናንተም ደግሞ ሌሎቻችሁም በዚህ ቢዝነስ ላይ ብትሰማሩ አሪፍ ነው ልላችሁ ፈልጋለሁ 19ኛ ላይ ዳቦና እንጀራ ዳቦ መጋገርና እንጀራ ጋግሮ ማከፋፈል ቢዝነስ ላይ ብትሰማሩ በአሁኑ ሰዓት ላይ በጣም አሪፍ ነው አንዳንድ ሰዎች እንጀራ ቢዝነስ ጀምሬ ከሰርኩ የሚሉ ሰዎች አሉ ዳቦ ጀምሬ ከሰርኩ የሚሉ ሰዎች አሉ ለምን ይከስራሉ ለምንም ከስራለን ቪዲዮ ሰርቻለሁ እንዴት እናተርፋለን እንዴት የተሻለ ቦታ እንደርሳለን ለማን እናስረክባለን እንዴት ከሁሉ በልጠን እንገኛለን የሚሉትን እያንዳንዳቸው ሚስጥሮችንና እያንዳንዳቸው በቢዝነሱ ዙሪያ ላይ የሰራውትን ተግባራዊ የሆነ ማስተንተኛ ከፈለጋችሁ ሄዳችሁ አሁንም ተመልከቱ እንቀጥል ክቡራን ተመልካቾቼ 20ኛ ላይ የኮንስትራክሽን ግብአቶችን ማቅረብ ማምረት የኮንስትራክሽን ግብአት ሲባል ብሎኬት ሴራሚክ እና በርካታ ነገሮችን አሁን በአሁኑ ሰዓት ላይ ኮንስትራክሽን በጣም እየተንቀሳቀሰ ነው አሪፍ ነው ብሎኬቶችን እንግዲህ እዛ አካባቢ ላይ የሚሰሩ ኮንስትራክሽን ቤቶች ካሉ እዛ አካባቢ ላይ እናንተ ብሎኬት የምታመርቱ ከሆነ ሴራሚክ የምታመርቱ ከሆነ ቴራዞ የምታመርቱ ከሆነ ግራናይት የምታመርቱ ከሆነ በርካታ ሰዎች ከናንተ ይገዛሉ ደንበኛ ይሆናሉ ጥበቧ እንዴት ነች ቪዲዮ ራሱን ይቻለ ስለሰራውኝ ሄዳችሁ መመልከት ትችላላችሁ እንቀጥላውንም 21ኛ ላይ ደርሻለሁ የእንስሳት እርባታ ላይ ብትሰማሩ አገር ቤት ያላችሁ ሰዎች ገጠር ያላችሁ ሰዎች ሰሞኑን አሁን ይሄን ቪዲዮ ሰሰራ ገና የሚባለው በዓል አካባቢ ዋዜማ ላይ ሆኜ ይሄን ቪዲዮ መስራውና አንድ በሬ 300 ሺህ ብር ሲባል ሰማውን ክቡራን ተመልካቾችና በጣም ለራሴ ግራ ገባኝ የገጠር ሰዎች እንደው አለመታደል ሆኖ እኔም ራሴን ጨምሮና በርካታ ወጣቶች በርካታ ሰዎች መሬት የለንም መሬት በቂ የለንም እንጂኛ መሬት ያላቸው ሰዎች ገጠር አካባቢ ማይንዳችንን ካሰፋን እንስሳት እርባታ ላይ ብንሰማራ አንድ በግ በአሁኑ ሰዓት ላይ አዲስ አበባ በትመጡ አሪፍ በግ የሚባለው 30 ሺህ ብር ይባላልና ገጠር አካባቢ 30 ሺህ ብር አሁን በግ ሲባል ሰምታችሁ ታውቃላችሁ ገጠር ላይ
ገጠር ላይ 10 ሺህ ብር 15 ሺህ ብር 5 ሺህ ብር ነው አይደል በግ። ስለዚህ ወይም ደግሞ እንደዚህ ገበያ በዓል በማይሆንበት ሰዓት ላይ በጉን ብትገዙት በስንት ገዙታላችሁ? ይረክሳል አይደል ከበዓል ውጪ ሲሆን። ስለዚህ እናንተ ገንዘባችሁን ባንክ ቤት የምታስቀምጡ ሰዎች፣ በስደትም ያላችሁ ሀገር ውስጥም ያላችሁ ሰዎች፣ መሬቱ አክሰስ ያላችሁ ሰዎች ካላችሁ፣ ግቢ አክሰስ ያላችሁ ሰዎች ካላችሁ በዓል እስከሚመጣ ድረስ በጎችንና ከብቶችን ገዝታችሁ ብታደልቡና የበዓል ጊዜ ብትሸጡ ምን ያክል እንደምትቆጥሩ ልነግራችሁ አልችልም። እና በጣም አሪፍ ቢዝነስ ነው። እንስሳት እርባታ ላይ ውጭ ሀገርም ያላችሁ ኢንቨስት አድርገን እንሰራለን የምትሉ ሰዎች ካላችሁ እንስሳት እርባታ ላይ በተለይ ደግሞ ከብቶች ላይ አሁን ላም ላይ ምናምን አሁን ብትሰማሩ ወተት በአሁኑ ሰዓት ላይ በሊትር 200 ብር እና ከዛ በላይ ነው የተሸጠ ያለው አይደል? ኦልሞስት እንደዛ አካባቢ ምናምን የተሸጠ ነው ያለው። ወይ 100 ምናምን ብር ብላችሁ አስቡት። ዞሮ ዞሮ ስንት እየተሸጠ እንዳለ ማሰቡ አይከፋምና እንስሳት እርባታ ላይ ብትሰማሩ በጣም አሪፍ ነው ላችሁ ፈልጋለሁ። ኦልሞስት ወደ 23ኛ ላይ ወይ ደግሞ 22ኛ ላይ ስንደርስ ክቡራን ተመልካቾቼ የፋርማሲ ቢዝነስ አሁንም በዚህ በተለያየ በሕክምና ዙሪያ ላይ ተመረቃችሁ ሰዎች ወይ ደግሞ ፋርማሲስት ነው የሚባለው የሚፈቅድላችሁ ሙያ የሚፈቅድላችሁ ሰዎች ካላችሁ ወይም ደግሞ ባይዘው ትችላላችሁ። ሌላም ሰው ሀብታም የሆነ ሰው ወይም ደግሞ ገንዘብ ያለው ሰው የፋርማሲ ስራ ላይ ኢንቨስት አድርጎ መሰማራት ይችላል። ምክንያቱም በስሩ በፋርማሲ የተመረቁ ወይም ደግሞ በዚህ ስራ ላይ የተመረቁ ሰዎችን ብቻ ይዞ ቀጥሮ እዛ ስራ ላይ መሰማራት ይችላል። በጣም እኔ ፋርማሲ ካሰርኩ የሚል ሰውም አላየሁም። የተሻለ ቦታ የደረሱ ሰዎች ናቸው ያሉትና በጣም ወረፋ ነው። ሰው ይታመማል፣ ሰው መድኃኒት ይገዛል በጣምና በጣም ቁጥጥር የማይደረግበትም ነው። አሪፍ ነው ልላችሁ ፈልጋለሁ። ፋርማሲ በጣም አሪፍ ነው። አቅም ያላችሁ ሰዎች ካላችሁ እዚህ ቢዝነስ ላይ ተሰማሩ። ምን ያክል ካፒታል ይፈልጋል? ምናልባት ስለ ፋርማሲ አልሰራሁም። አስፈላጊ ሆኖ ከተገኘ ግን ሰሞኑን እሰራላችኋለሁ። በጣም በርካታ ሰዎች ስለጠየቃችሁኝ ፋርማሲ ብትከፍቱ ወይም ደግሞ መድኃኒት ቤት በተለምዶ በሚታወቀው ስም ልንገራችሁ የመድኃኒት ቤት ብትከፍቱ በጣም አሪፍ ነውና ጥሩ ነው። እንዳልኳችሁ ነው። እናንተ ሙያችሁ ባይሆንም ከስደት የመጣ ሰው ምንም በሌላ ሙያ ያለ ሰው በግብርና ያለ ሙያ ያለው ሰውም ራሱ ቢዝነሱ አሪፍ ነው ካልኳችሁ ፋርማሲስት ወይም ደግሞ ራሱን የቻለ በዚህ ስራ ላይ የተሰማራ ሰው ወይም ደግሞ ሙያው የሚፈቅደው ንግድ ፍቃድ ስትዋጡ እንደዚህ አይነት ባለሙያ ያስፈልጋችኋል ተብላችሁ ስለምትነገሩ ያንን ባለሙያ ቀጥራችሁ እዛ ሱቃችሁ ላይ ፋርማሲያችሁ ላይ ይሄን ቢዝነስ ብትሰሩት በጣም አሪፍ ነው። ምን ያክል ካፒታል ይፈልጋል? ራሱን የቻለ ቅድም ነግራችኋል። መካከለኛ ካፒታል ሊሆን ይችላል፣ ከፍተኛ ካፒታል ሊሆን ይችላል። ላላችሁ ሰዎች ነው እኔ ቢዝነሱን እየሰራው ያለሁትና እንቀጥል። ክቡራን ተመልካቾቼ ልብስ ስፌት በአሁኑ ሰዓት ላይ በጣም አትራፊ ነው። ስለ ጋርመንት ሰርች የነበረ ቪዲዮ ካሁን በፊት ጋርመንት ማለት ያው አገር ውስጥ ላይ የውጭ ሀገር ልብሶችን ኮፒ ፔስት የሚሰሩ ሰዎች አሉ። በጋርመንት ስራ ጋርመንት በተዘዋዋሪ ዞሮ ልብስ ስፌት ነው በነገራችን ላይ። ስለዚህ ልብስ ስፌት ላይ ተሰማርቶ በአሁኑ ሰዓት ላይ ይሄን ቢዝነስ መቀላቀል ትርፋማ ያደርጋል በጣም። እኔ የውጭ ሀገር ልብሶችንና የሀገር ውስጥ ጋርመንት ልብሶችን በጣም ጎበዝ የሆነ ሰው በልብስ ስራ ላይ ጂኒየስ የሆነ ሰው ካልሆነ በስተቀር በአሁኑ ሰዓት ላይ የሚለያቸው ሰው ጠፍቷል። በጣም የሚገራርም አይነት ስሬት የሚሰሩ ሰዎች አሉና ልብስ ስፌት ላይ ከሴቶች ጀምሮ እስከ ወንዶች ድረስ ሀገር ውስጥ ራሱ ልብስ ስፌቱን ሰፍተው ወደ ውጭ ሀገር ራሱ ኤክስፖርት የሚያደርጉ ሰዎች እንዳሉ ተመልክቻለሁ። በምን በልብስ ስፌት ስራ ላይ። ስለዚህ ልብስ ስፌት በአሁኑ ሰዓት ላይ ብትሰሩት እጅግ በጣም ትርፋማ የምትሆኑበት ነው። ከኖርማል ጨርቅ ጀምሮ እስከ ጂንስ ጨርቅ ድረስ በጣቃ ይሸጣል መርካቶ። ካሁን በፊትም ተናግሬያለሁ። ስለዚህ ጂንስ ጨርቅ መርካቶ ላይ ከተሸጠ ዋይኖት ጂንስ ጨርቅ ወይም ደግሞ ጂንስ ሱሪ እዚህ ሀገር ውስጥ ማምረት ወይም ደግሞ ሰፍታችሁ ለገበያ ማቅረብ የማትችሉትና ስለዚህ አሁንም በልብስ ስፌት ላይ ብታስቡበት በጣም አሪፍ ነው ላችሁ ፈልጋለሁ። እንደዚህ ወደ መጨረሻ አካባቢ ላይ ስንሄድ ክቡራን ተመልካቾቼ አትክልትና ፍራፍሬ ወይም ደግሞ ጁስ ቤት ቢዝነስ በአሁኑ ሰዓት ላይ እሱም አሪፍ ነው። በጣም ብዙ ፍቅረኛሞች በጣም ብዙ ሰዎች ጥሞና ቦታ ላይ ወይም ደግሞ ፍራፍሬ ላይ ይጠቀማሉ። በተለይ ደግሞ በጾም ሰዓት ላይ በርካታ ሰዎች ወደዚህ ጁስ ቤትና አትክልት ቤት ይጎርፋሉ። ጁስ ቤትና አትክልት ቤቱን አድርጋችሁ ራሱን የቻለ ጁስ ቤትን በጎን አለ። ከዛ በተረፈ ደግሞ ፍራፍሬ መሸጫ ደግሞ ሱቅ በር አካባቢ ላይ አድርጋችሁ ብትከፍቱት ሞር በጣም ትርፋማ ትሆኑበታላችሁ ልላችሁ ፈልጋለሁ። በጣም ምርጥ ቢዝነስ ነው በነገራችን ላይ እና ለዛሬ ከበርካቶች በጥቂቱ 25ቱን አካባቢ ኦልሞስት 24 ነው 25 አካባቢ ላይ 25 ናቸው የሳትኩት ካለ እንጂ 25ቱ በአሁኑ ሰዓት ላይ ቢሰሩ ትርፋማ የሚያደርጓችሁ የቢዝነስ ሐሳቦች እነዚህን ይመስላሉ። ክቡራን ተመልካቾቼ እስካሁን ያቀረብኩላችሁ የቢዝነስ ሐሳቦች ላይ መርጣችሁ ምን ያክል ካፒታል ያስፈልጋል፣ እንዴት አድርገን እንስራው፣ እያንዳንዱ ነገር ላይ ማብራሪያ ከፈለጋችሁ እንዳልኳችሁ ቲክቶክ ላይ ያላችሁ ሀብትሽ የሥራ ሰው ላይ ሄዳችሁ ተመልከቱ። በሁሉም አሁን ለምሳሌ 25 የቢዝነስ ሐሳቦች
ሐሳቦችን አቅርብ ያለው አይደል በ25ቱም የቢዝነስ ሐሳቦች ላይ ምን ያክል ካፒታል ያስፈልጋችኋል እንዴት አድርጋችሁ ትሰራላችሁ የሚሉትን እያንዳንዳቸው ማብራሪያ ስላስቀመጥኩላችሁ ግዴላችሁም ምንም ገንዘብ የሌላችሁ ሰዎች ካላችሁ ደግሞ በዜሮ ራሱ ምንም ሳይኖራችሁ የምትሰሯቸው የቢዝነስ ሐሳቦችንም ለቅቅ ያለውኝ ሄዱና ዛ ተመልከቱ ዩቲዩብ ላይ ያላችሁ ግን እህቶቼ ወንድሞቼ ስደት ላይ ያላችሁ ሀገር ውስጥ ያላችሁ እኔን የምትወዱኝ ሁላችሁም ሀብትሽ ምን አይነት የቢዝነስ ሐሳብ ይለቅ ይሆን እያላችሁ በውት የምትጠብቁት ወንድሞቼ አሁንም ነገ ከነገ ተመልሼ እመጣለሁኝ አብሮነታችሁ አይለይ ልላችሁ ፈልጋለሁኝ ያው ነው የምላችሁ በጣም በርካታ የቢዝነስ ሐሳቦችን በቀጣይም ይዤላችሁ እመጣለሁ በስተመጨረሻ አሁንም የረሳችሁ ካላችሁ ዩቲዩብ ላይ ሰብስክራይብ አድርጉ እንደገና ደግሞ ኮሜንት ላይ ጻፉልኝ የምትፈልጉት አለ ለምሳሌ በዚህ ቢዝነስ ሐሳብ ላይ ሀብትሽ ቀድመህ ስራልን በዚህ ቪዲዮ ላይ ብላችሁ ኮሜንት ቦታ ላይ ጻፉልኝ ኮሜንት ሳትሰጡ አትወጡ በነገራችን ላይ ኔጌቲቭም ሊሆን ይችላል ፖዚቲቭ ሊሆን ይችላል ማስተካከለው ነገር ሊኖር ይችላል ወይም ደግሞ በስቶባችሁ ሊሆን ይችላል እንዲቀነስ የምትፈልጉት ነገር ካለ ኮሜንት ቦታ ላይ አስቀምጡልኝ ፍቅራችሁን ግለጹልኝ በቀጣይ ደግሞ ያሰብኩታለ ኔክስት ቪዲዮ ላይ ስመጣ ክብራን ተመልካቾቼ ለእያንዳንዳችሁ ጥያቄ ጠይቅና ለጥያቄ ለመለሰው የሆነ ሽብሩን አልተናገርኩም መጠኑን ግን ገንዘብ ለመሸለም አስቤያለሁኝ ስለዚህ እንድትሳተፉ በጉጉት ጠብቁኝ ዩቲዩብ ላይ ነው ቲክቶክ ላይ ያላችሁ ሰዎች ተቀባይነት አይኖረውም ዩቲዩብ ላይ ለስራ ማስጀመሪያ ሊሆን ይችላል ወይም ደግሞ ለስራ ማበረታቻ ሊሆን ይችላል የገንዘብ ሽልማት የምጠይቃቸውን ጥያቄዎች ለሚመልስ ቅድሚያ ለመለሰ ሰው ኮሜንት ቦታ ላይ ጥያቄውን ለመለሰ ሰው ቀጥታ አካውንቱን ይልክልኛል ወይም ደግሞ በአካል የማገኘው ከሆነ ሽልማት ለመስጠት ቅድመ ዝግጅቴን አጠናቅቄያለሁ ሽልማት የምሰጠው ለምንድነው ያ የሥራ ሰው ከሆነ ስራ ላይ ታታሪ ከሆነ ወይም ደግሞ ስራ ላይ ጎበዝ ከሆነ ለማበረታቻ እንዲሆን ከዚህ በኋላ በእያንዳንዳቸው በመለቃቸው ቪዲዮዎች ላይ ሽልማት ለመስጠት ተዘጋጅቻለሁ እንዳያመልጣችሁ ልላችሁ ፈልጋለሁ ሀብትሽ ምን ለቀቀ ያላችሁ በነገራችን ላይ በሳምንት 3 ቀን ከዚህ ሀብትሽ የሥራ ሰው ከሚለው ዩቲዩብ ላይ ቪዲዮ ጠብቁ በሳምንት 3 ቀን ካቀም በላይ የሆነ ችግር ካላጋጠመኝ በሰቀር በሳምንት 3 ቀን ምርጥ የቢዝነስ ሐሳቦችን ለቃላችሁ ፈልጋለሁ አይኖ ቪዲዮ በጣም ረጅም አድርጌባችኋለሁ ለዛሬ ይሄንን ይመስል ነበር በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ታላቅ የምስራች ከሞን ሪል ስቴት እጅግ ተፈላጊ በሆነው በአየር ጤና ባለ 1 ባለ 2 እና ባለ 3 መኝታ አፓርትመንት ቤቶችን በካሬ ከ73900 ብር ጀምሮ እየሸጠ ይገኛል። ሞን ሪል ስቴት በ8000 ካሬ ላይ ኮምፓውንድ ሪል ስቴት ልብ ይበሉ 4000 ካሬ ላይ ቤቶቹን አሳርፈን ሌላው ለደንበኞቻችን ፋሲሊቲ ያሸብርቀን እንካችሁ እንላለን። የደንበኞቻችን ፍላጎት አቅም ባገናዘበ መልኩ ባለ 2 መኝታ 20% ዲስካውንት ባለ 3 መኝታ 40% ዲስካውንት የምናደርግ ሲሆን ከወለድ ነፃው ለሚፈልጉ 50% አዘጋጅተንሎታል። ሌላም የምስራች አለን። ቀድመው ለሚመጡ ከ10% ወደ 4% ቅድመ ክፍያውን ዝቅ እናደርግሎታለን። ለበለጠ መረጃ በ0919780089 ላይ ሃሎ ይበሉን። ፈጣን አስተማማኝ ምቹ ሞን ሪል ስቴት